እህቶች እባካችሁ እኛ ካሁን ቀደም ብዙ ልጆች ተበልተናል። ለአሁኑ አዋጅ ብላችሁ በሰው እንዳትገቡ። በተለይ ጅዳ ላይ ያላችሁ ጨካኞች ብራችንን በልታችሁ የቀራችሁ ኢንሻአላህ የውመል ቂያማ እንቀበላችኋለን። ብዙ እህቶቻችንን አስለቅሳችኋል። ይኸውላችሁ ያበናት ቀጥታ አምባሲ ሄዳችሁ ቁጥር አውጥታችሁ ተዘዋጃት ማለት ነው። የፓስፖርት ቁጥራችሁን አውጥታችሁ ቀጥታ አምባሲ ሄዱ። በሀበሻ እንዳትገቡ። እኛን ያየ ይቀጣ። ብዙ እህቶቻችን ተበልተናል። እንዳትሸወዱ። ገና ይሄ አዋጅ ያመልጠናል ብላችሁ ወላሂ ሀበሻ ይሰራላችሁ። ዙሮ እነሱም ኤምባሲ ነው የሚገቡት። ኤምባሲ ነው የሚያስወጡላችሁ። ይውላችሁ ያበናት ወላሂ እንዳትሸወዱ። እኛ ብዙ ልጆች ተበልተን እኔ ቁጥሩን ትክክል አውጥተውልኛል፣ ግን ብሬን ደግሞ ፓስፖርት አስወጣለሁ ብዬ ተበልቻለሁ። አልሐምዱሊላህ በኤምባሲ ቀጥታ ሄጄ ቁጥር ይዤ አልሐምዱሊላህ ፓስፖርቴን ተቀብያለሁ። ግን እህቶቼ ወላሂ እኔ እንጃ ብቻ የአረብ ሀገር ብር መቼም ደም ማለት ነው። እንደዚህ እየለቃቀሙ እንደ አህመድ ጎንደር ያለው ማለት ነው። ነፍስህን አይማረው ብያለሁ። ኢንሻአላህ ነፍሱን አይማረው ኢንሻአላህ ያ ረብ። እሱ አይቀርም፣ የሰው ገንዘብ ይበላ ምን ጊዜም አይቀርም። እና እኔ የምላችሁ ነገር ቢኖረኝ አትቸኩሉ። ኤምባሲ ሄዳችሁ ቀጥታ ታወጣላችሁ። አሁን ደግሞ ቶሎ እያወጡ ነው ማሻአላህ። በወር ከ15 ቀን ማሻአላህ ወር ከ15 ቀን ባልሆነ ሰዓት ነው ያወጣሁት ረመዳን ላይ እኔ። እና አሁንም እናንተ ወላሂ ማንንም አትመኑ። አውቀዋለሁ ብላችሁ ራሱ ያንን ሰው አታውቁትም። ቁርአን እያስቀራ መኪና ውስጥ ማሻአላህ ተባረካለሁ ሙስሊም ነው ብለን እሱ ነው የበላን። እና እባካችሁ ቶች ወላሂ ብራችሁ እንዳትበሉ። ቀጥታ ኤምባሲ ሄዱ። ምን ያህልም አያቆያችሁም። ጧት ሄዳችሁ ከዙር በፊት ትመለሳላችሁ። በናት ተጠነቀቁ፣ ጥንቃቄ አድርጉ። በተለይ እነዚህ ወጭ ማፋዎች ቴሌግራም ብዙ ግሩፕ ላይ ብዙ ልጆች አሉ፣ አሁንም አሉ። ኢንሻአላህ ነፍሳችሁን እንዳይመረው የእህቶቻችሁን የእናቶችን የእህቶችን ማለት ነው የምትበሉት ገንዘብ ማለት ነው እያጭበረበራችሁ እየመሰላችሁ ነው እንጂ አሁን ኪሳችሁን በመሉበት ኢንሻአላህ በመጨረሻ ቀን ደግሞ ያ ኪሳችሁን የሚያቃጥላችሁ ያቃጥላችሁ ኢንሻአላህ። እና እምላችሁ ነገር ቢኖረኝ ሄዳችሁ ቀጥታ ኤምባሲ ሄዳችሁ አውጡ። እና ይሄን እላለሁኝ ኢንሻአላህ አላህ ያሳካላችሁ እህቶቼ። የቀራር ደግሞ የተባለው ነገር እውነት ከሆነ ለሁሉም አላህ እውነት ያድርገው። ግን በህጋዊ ሙበደላላ በሀበሻ አትበሉ። ወላ ብዙ ቁጭ ብሎ ማለት ነው ቂጡን እያለፋ ከነብ ላይ የኛን ገንዘብ ስንቱም ይመኛል ወንድ ማለት ነው። ብዙም ደግሞ ሁሉም ሰው አልሳደም። ብዙ ወንድሞቻችን አሉ ደግሞ ከጎናችን ሆኖ አይዟችሁ የሚሉን ብዙ ሀቃቸውን ጠብቀው የሚሰሩ ለፍተውም አሉ። በዚህ ምክንያት ግን ሁሉንም መሳደብ አልችልም። አሉ ወንድሞቻችን ደግሞ ራሳቸውን ችለው በልፋታቸው የሚኖሩ እና አትቸኩሉ። ይሄ ቀራር ሙኪል ሊረዝም ይችላል። ፓስፖርታችሁን ታገኛላችሁ፣ ወዲያችሁ አስወጡ። እንደዛ ነው። እኛን ያየ ይቀጣ። አልሐምዱሊላህ ስንት እንደተበላሁን ብነግራችሁ አላቅም። ማንኛውም ብዙ ብር ነው የተበላሁት እኔ ይሄን ፓስፖርት ለማግኘት ወላሂ ለአዚም ከ3 አመት በላይ ፈይቶብኛል ማለት ነው። ያልሞከርኩት ነገር የለኝም። ኦንላይን ቢሉኝ የት ቢሉኝ ግን ብሬን ብቻ ነው የጨረስኩት። አንድ ሰው እንኳን መፍትሄ አንተራራው። ግን ቁጥሩን አስቤ ቀጥታ ኤምባሲ ሄድኩኝ። አልሐምዱሊላህ አስወጣሁት። እና እህቶቼ ብራችሁ እንዳትበሉ። ማንም ሰው ፓስፖርት ማውጣት አይችልም ልንገራችሁ እላ ኤምባሲ። ይሄን ማኑ ሙምኪን ብሬክስ ሀበሻ የሚሉት ያ እውነተኛ አወጣጥ ነው። ግን ያ ደግሞ ፕሮሰስ አለው እሱ ላይ እርግጠኛ ነኝ። ሌሎቹ ግን በተለይ ጅዳ ያላችሁ ሰዎች ውሸት። አንድ ሰው እስቲ አወጣልኝ የሚል ካለ ኮሜንት ይጻፍልኝ። እና ይሄን ይመስላል። ተጠንቀቁ ነው የምላችሁ እህቶቼ ሁላችሁም። ባህ ይጠብቃችሁ ከሌባ። ገና ኢቃማ ደግሞ እናሰራለን ብላችሁ ለሰው እንዳትከፍሉ። ቀጥታ ከፊል ፈልጋችሁ ከከፊል ጋራ በኦንላይን ብቻ ነው እያሉ ነው። እንዳትበሉ። ለማንኛውም እውነቱን አላህ ነው የሚያውቀው። እውነት ከሆነ ብዙ ልጆች ቪዲዮ እየሰሩበት ነው። ግን ብራችሁ እንዳትበሉ። ለማንም ብር እንዳትሰጡ። ለማንም
ገና ለገና ቀማን ይዛለን ብላችሁ ወላሂ የለፋችሁበት እንዳትበሉ። እውነተኛ እርግጠኛ ከሆነ ወይ በምትሰሩባቸው መዳሞች ወይም ደግሞ ከፊል ፈልጋችሁ በስርዓቱ ህጋዊ በሆነ መንገድ ታስሮ ያለው ነገር እንደዛ ተጠቀሙ። አሁን ብዙ ሀበሻ እንደዛ እየተስገመገመ ነው። ኢንሻአላህ አስተምግምልኝና እና ተጠንቀቁ ነው የምለው። በተበላሽባችሁ ልጆች ዙሪያ በቀደም በሰራሁት የመኖሪያ ፈቃዳችሁ በተበላሽባችሁ ልጆች ዙሪያ በቀደም በሰራሁት ቪዲዮ የኔን ድምጽ እየተጠቀሙ አንዳንድ ልጆች ፓስፖርት እናሳድሳለን፣ በአፋጣኝ እናመጣለን፣ የጠፋ ፓስፖርት እናወጣለን ምናምን እያሉ ቁጥር እየለጠፉ እንደሆነ በዋትስአፕ ብዙ ቪዲዮ እየመጣልኝ ነው። እኔ አንተ ነህ ሆይ እያሉ እኔ አይደለሁም። እኔ ፓስፖርት የማደስም ሆነ ፓስፖርት የጠፋ ፓስፖርት የማውጣት ወይንም ፓስፖርት በአፋጣኝ የማደስ ስልጣኑ የለኝም። እኔ እስከማውቀው ድረስ ትክክለኛ በፓስፖርት እድሳትም ሆነ ፓስፖርት በማውጣት የጠፋ ፓስፖርት በማስመጣት ዙሪያ ትክክለኛ ህጋዊ ፍቃድ ያለው የኢትዮጵያ ቆንስላ ጽህፈት ቤቱን ኤምባሲው ብቻ ነው ሳውዲ አረቢያ ላይ እስካለኝ መረጃ። በዛው አጋጣሚ የኢትዮጵያ ኤምባሲዎች ያው ሳውዲ ያሉ ይህን የወጣውን አዋጅ አንዳንድ እህት ወንድሞች እንዲገለገሉበት ዘንድ ፓስፖርታቸውን በአፋጣኝ ለማምጣት ወይንም እድሳት የሚያስፈልገውን በአፋጣኝ ለማደስ ተተባበሯቸው ዘንድ በዙ አጋጣሚ ትብብራችሁን እንጠይቃለን። ከዛ ውጪ ግን በእኔ ድምጽ ተጠቅመው ቁጥራቸውን እየሰጡ ብር ብትበሉ የለሁበትም። እኔ ያለብኝ ችግር ይበቃኛል። ብዙ ችግር የማስተናግድ ሰው ነኝ። እኔ የለሁበትም። በዚህ ዙሪያ የፓስፖርት ለእናንተ ይጠቅማል ብዬ የማስበውን መረጃ ትክክለኛ መረጃ ከዛም ሰብስቤ ይጠቅማችኋል ብዬ ያሰብኩትን እያመጣው ቲክቶክ ላይ መረጃ ሰጣለሁ እንጂ ከዛ በተረፈ የምንም አይነት ስልጣን የለኝም። ኢጋማ የማስተካከልም ሆነ የመክተቦች እንትን ራሱ ስልጣን የለኝም። አይደለም ፓስፖርት የማደስ ወይንም ፓስፖርት የጠፋ ፓስፖርት የማውጣትና እና ተጠንቀቁ። ከዚህ በፊትም ተናግሬያለሁ። እኔ በግርግር በችኮላ እንዳትበሉ ረጋ ብላችሁ አስቡ። ይሄ አዋጅ አሁን ወጣ እንጂ ተግባራዊ ላይ ዋለ እንጂ በዚህ ጊዜ ገደብ የሚባል የለም። ስለዚህ ረጋ ብላችሁ ተረጋግጣችሁ ካቅላችሁ ሁኑና ትደርሳላችሁ። ምንም ችግር የለም። ሌላ ስለ አንዳንድ የእድሳቱ ወይ የገራማው ክፍያ ምናምን ጠቅለል ያለ መረጃ በሌላ ቪዲዮ እመለስላችኋለሁ ኢንሻአላህ። ትክክለኛው መረጃ ይዤላችሁ እመጣለሁ። መልካም ቀን። አለይኩም ሰላም፣ እንዴት ናችሁ ኢትዮጵያውያን በሙሉ? እንግዲህ አሁን የመጣውን አዋጅ ተከትሎ ብዙ እህትና ወንድሞቻችን ፓስፖርትና ፓስፖርት ኮፒ ይዘው ወደ ኤምባሲ የምትመጡና ወደ ኤምባሲ ጉዳያችሁን ልጨርሱ የምትመጡ እህትና ወንድሞቼ በዚህ አጋጣሚ ሰሞኑን ያው መንግስት ያወጣው የፓስፖርት ወደ ኤምባሲ ስትመጡ ዲጂታል ለማድረግ የሚያደርገውን ነገር በተመለከተ ሁላችሁም ፓስፖርት ኮፒ ይዛችሁ የምትመጡና እንዲሁ ፓስፖርት ያላችሁ ሰዎች 8 ቁጥርና 10 ቁጥር ያሉ ኃላፊዎች ስንደውላችሁ ትመጣላችሁ ሲሏችሁ ሌላ ነገር አይምሰላችሁ። ለምን አሁን ወደ ዲጂታል እየተቀየረ ስለሆነ የአይን አሻራና የእጅ አሻራ ነው። ድሮ አሻራ በእጅ ነበር የሚሰጠው፣ በቀለም ነበር። አሁን እሱ ቀርቶ እንደ ጀዋዛት በኮምፒውተር ሆኗልና እሱ እስከሚጣራና እሱ እስከሚመጣላቸው ነው። በሌላ ቀን ሲደውሉላችሁ ቁጥራችሁን ሰጥታችሁ ተመዝግባችሁ ስትመለሱ ያ ነገር ተስተካክሎ ስለሆነ የሚደውሉላችሁ የሚሏችሁን ስሙ ነው። ሁላችሁም እህት ወንድሞቼ ይሄን ማታውቁ ወደ ኤምባሲ ሄዳችሁ ተቀጠርነ እያላችሁ ተከለከልነ ሳይሆን ፊርማ የሌላችሁ ሰዎችና አሻራችሁ የቆየ ሰዎችን እሱም እየተስተካከለ ስለሆነ ለጊዜው ሁላችሁም እየሄዳችሁ ስታወጡ ቀጠሮ የሚቀጥሯችሁ ከሆነ ስልክ ቁጥር ስለምትሰጡ እስከሚደውሉላችሁ መረጋጋትና ከደወሉላችሁ በኋላ ግን ሄዳችሁ መጨረስ እንደምትችሉ በዚህ አጋጣሚ ልንገራችሁ ብዬ ነውና ብዙ ሰዎች ፓስፖርትና አዲስ ሂደን ከለከሉና እንዲያሉና የምትሉ ሰዎች ትክክለኛው ይሄ ስለሆነ እነሱ የሚሏችሁን ሰምታችሁ ሁላችሁም ፓስፖርታችሁን እድላችሁን ተጠቀሙበት ልል ነው። ሁላችሁም የማታውቁትን ነገር ያው ግዴታ ከነሱ መጠየቅም ስትቀጠሩም እሺ ብላችሁ ስልካችሁን ክፍት አድርጋችሁ በመጠበቅ ጉዳያችሁ በተጠራችሁ ጊዜ ይሳካል ማለት ነው።
ሰላም አለይኩም። ሰላም ጉዳይ ሰሞኑን አዲሱን አዋጅ ተከትሎ ብዙ እህቶችና ወንድሞቼ ኢጋማ ለማደስ ፓስፖርት ስለሚያስፈልጋችሁ በጠፋ ብሬንት ሂሳባችሁ፣ ኮፒ ሂሳባችሁ እንዲሁም ፓስፖርት ያላችሁ እስከዛሬ ያላደሳችሁት ወደ ኤምባሲ ጎራ ብላችሁ ልታድሱ የፈለጋችሁ ሁሉ ኤምባሲ አካባቢ ሲሄዱ አሁን በዘመናዊ መልክ ዲጂታል የአይን አሻራና የእጅ አሻራ እየተሰራ ስለሆነ ከዚህ በፊት ብዙ ጊዜ በአይን አሻራ የሌላችሁና እጅ አሻራ የሌላችሁ የቆየ ሁሉም በተለይ ፊርማም ታች ፓስፖርታችን ላይ ፊርማ የሌለን ሰዎች በዲጂታል መልክ እየተሰራ ስለሆነ ኤምባሲ አካባቢ ስትሄዱ 8 ቁጥርና 10 ቁጥር ያሉት ኃላፊዎች መዝግበው ቀን በእንዲህ አይነት እንደውላችኋለን ሲሏችሁ ብዙ እህቶችና ወንድሞቼ ከለከሉና አትበሉ። በዘመናዊ መልክ እየተሰራ ስለሆነ እነሱ ሲደውሉላችሁ ሄዳችሁ በዛ በተባለው ቁጥራችሁን ክፍት አድርጋችሁ ፓስፖርታችሁን በተባለው ቀን ማደስ ትችላላችሁ። ማንም አይከለከልም። ለምን እናንተ ያ ነገር ሳይወጣላችሁ ብትከፍሉ እንዳይዘገይባችሁም እንዳይቆይባችሁም የሚሰራ ነገር ስለሆነ ሁላችሁም በዚህ በተመለከተ ስትሄዱ ቀጠሮ ሲቀጥሯችሁ ስልካችሁን ክፍት አድርጋችሁ መጠበቅ እንጂ ኮፒ አለኝ ግን ኢትዮጵያ ነው ኮፒ በቃ ኮፒ ካለሽ በኮፒሽ ማስወጣት ትችያለሽ። እሺ መርሐባ ማሪ ሽክራን። እሺ ወደሽ አላህ ያድርገን ኢንሻአላህ። በመቀጠል ስለ ኢቃማ ማለት ነው። ያው ሳውዲ አረቢያ ፈቅዳለች ግን ቢያንስ በዚህ 4 ቀን 3 ቀን ውስጥ ነው የሚለየው ማለት ነው። ሙሉ በሙሉ ፈቅዳለች። ነገር ግን ገና ነው አልተከፈተም። ተረጋጉ። ለማንም ደላላ ብር የላካችሁ ይሄን አወጣላችኋለሁ እየተባላችሁ ገንዘባችሁን እንዳትበሉ። ሁለተኛ ደረጃ ፓስፖርት የሌላችሁ ሰዎች ብራችሁን እንዳትበሉ። እኔ ላውጣላችሁ እያሉ በጣም ብዙዎች የሚበሏችሁ አሉ። ግን ኢትዮጵያ ራሱ አይወጣላችሁም። ይሄንን ወቁት። እዚህ ጋር ይሄንን ኢትዮጵያ ራሱ ላውጣላችሁና በአስቸኳይ ልላክላችሁ ብትባሉ ምክንያቱም እዛ ጋር የፓስፖርታችሁን ቁጥርና ቁጥር ብቻ ነው የሚልክላችሁ። ከዛ በኋላ ነው እናንተ እዚህ ጋር ፕሮሰሱን ደግሞ የምትጨርሱ ማለት ነው። ስለዚህ ማለት ነው አሁን ላይ ሄዳችሁ አዲስ ፓስፖርት የሌላችሁ ለማሳደስ ከፈልጋችሁ አሁን ሄዳችሁ ፓስፖርታችሁን አሳድሱ። ኤምባሲ ሂዱና ማለት ነው። ምክንያቱም እንደ በፊቱ አይቆይባችሁም። ፓስፖርታችሁ ቶሎ ነው የሚመጣላችሁ። አሁን ላይ ሄዳችሁ ጉርድ ፎቶ 4 መሰለኝ የሚያስፈልገው 4 ጉርድ ፎቶ ጆሮአችሁን አውጥታችሁ ከዛ በኋላ የፓስፖርታችሁን ያላችሁን እንትን ማለት ነው ፎቶኮፒ አድርጋችሁ ይዛችሁ ሄዱ። እዛ ዛማ ሳይሆን እዚህ አድርጎ አምጡ ከምትባሉ እዚሁ ተዘጋጅታችሁ ሄዱ። በሁለተኛ ደረጃ ምንም ፓስፖርት የሌላችሁ መታወቂያ ያላችሁ ሰዎች መታወቂያችሁንና እንደዛው ፎቶ ተነስታችሁ ሄዱ። ይወጣላችኋል ማለት ነው። ምንም መታወቂያ የሌላችሁ ልጆች ከኢትዮጵያ የነበራችሁን ኢትዮጵያ መቼም መታወቂያ ይኖራችኋል አይደለ? ኢትዮጵያ መታወቂያ ያላችሁን እሱን በስነ ስርዓት ፎቶ አንስተው ይልኩላችኋል። ከዛ በኋላ እሱን ሄዳችሁ እዚህ ፎቶኮፒ ማለት ብሬድ አድርጉት። እዚህ ማንኛውም መክተብ ላይ ያወጣላችኋል። ፎቶኮፒ አድርጋችሁ ይዛችሁ ሂዱ፣ ይወጣላችኋል። እና ይሄ ደላላ ይሄ ሰው ላውጣላችሁ ይሄ ምናምን የሚባለው ነገር ውሸት ነው። በማንኛውም ሰው እየላካችሁ ብራችሁን እንዳትበሉ። በስነ ስርዓት ሄዳችሁ ኤምባሲ ያላችሁ ኤምባሲ ለፓስፖርት ማሻላ አንደኛ ናቸው። ሌላ ችግር ውስጥ ስንገባ አይርዱን እንጂ ፓስፖርት ምናምን በስነ ስርዓት ያወጣል። ምክንያቱም ፓስፖርት ሌላ ቦታ አይወጣም። ኢትዮጵያ ወጡልኝ ብትላችሁ ራሱ ዘጋ የፎቶኮፒውን እንትን ብቻ ነው የሚላክላችሁ። ዋነኛውን ነገር እዚህ ነው የምታወጡት። በቃ ብራችሁን እዚህም ነው የምትበሉት ማለት ነው። ስለዚህ እናንተ በስነ ስርዓት ሄዳችሁ ኤምባሲ ሄዳችሁ 1 ቀን ነው የምትጨርሱት። ፕሮሰሱ 1 ቀን ነው። በቃ የፓስፖርቱ ማለት ነው። የፓስፖርቱ ፕሮሰስ 1 ቀን ነው። 1 ቀን ምንም አይወስድባችሁም። ተዘጋጅታችሁ ሄዳችሁ ከፋፍላችሁ በስነ ስርዓት ስማችሁ ሞልታችሁ ከዛ በኋላ ኢንሻአላህ በወር ውስጥ እንደዛ ውስጥ ይመጣላችኋል ማለት ነው።
ያው ቴሌግራም ላይ እና ፌስቡክ ላይ ትከታተላላችሁ። ማምጣትና አለማምጣቱን ስለ ፓስፖርታችሁ ሄዳችሁ ታወጣላችሁ። አለቀ። ብራችሁን እንዳትበሉ ያዙ። ይሄ ስለ ኢቃማው ምናምን አሁን ከ4 ቀን ወይም ከ5 ቀን በኋላ ይከፈታል። ግፋ ቢልም ደግሞ ከሐጅ በኋላ በስነ ስርዓት ይሰራል ማለት ነው። ስለዚህ የዛንም የዚህንም ወሬ አትለቃቅሙ ማለቴ ነው። ብራችሁን ያዙ። እኔ ላውጣልሽ የሚባለው ነገር ይሄ ውሸት ነው። ከህግ ጋር የተያያዘ እንጂ ማንኛውም ሰው ሄዶ የሚያወጣው አይደለም። እሺ ተጠንቀቁ። ሰምታችኋል። መቼም እናንተ አይገባችሁም እኮ። አሰላሙ